ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ወርቅ ሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም በሚገርም ቪዲዮ ወደ እናንተ መጥተናል። የዛሬው ቪዲዮ በጣም ያስገርመኛል። በጣም እኔ ራሱ በቃ እንዴ እያልኩ ነው እውነት የሰማሁት። ዳዊት ሌላ ሰው ሆኖ ነው የመጣው። ግን በጣም ከዳዊት የተመቸኝ ነገር እንደው ታውቃላችሁ ቤተሰብ ሊቆጣችሁ ነው ብሎ የሚቆጣው ነገር ማለት ነው። አሁን ሊቆጣችሁ ነው ብሎ የሚቆጣችሁ ሰው በቃ እንዳትቀየሙ ሊቆጣችሁ ነው ብሎ የሚቆጣችሁ ሰው እንዴት ደስ እንደሚል እንዴ! አያስቀይምማ፣ አታኩርፉማ። አይፈለግ በዱላ እንኳን የሚመታችሁ ገብቷችኋል አይደለ? እንድትጠነቀቁ ምናምን ነገር አድርጎ የሚቆጣችሁ ሰው በጣም ደስ ይላል። እና በዛሬው ቪዲዮ በነገራችን ላይ ሩታ ኤክስትሪም ማለት ነው ኤክስትሪም ብዙ ነገሮችን እየዋሸች እንደሆነ የሚያሳይ በጣም ቁጭት ውስጥ ባደረገችው ነገር በጣም እየተጸጸተች ነገሮች ደግሞ እንደማይመለሱ ስታቅ አብርሃምን እያጠለሸችው እንደሆነ የሚያሳይ ቪዲዮ ነው። እውነት ለመናገር ይዘን የመጣ ነው ቤተሰቦች። እኔ እንደተረዳሁት ከሆነ ሩታ ለምን በዚህ ልክ እንደዚህ እንደሆነች ግራ ገብቶኛል። አብርሃምን ወደ ራሷ ህይወት ለመመለስ ብዙ ውጣ ውረዶችን እየሄደች ነው ያለችው። ሰሞኑን እንግዲህ እያየን ባለነው መሰረት ህይወቷን የበጠበጡ ሰዎች አጠገቧ የሉም። ትዳሯን ያፈረሱ ሰዎች አጠገቧ የሉም። ስለዚህ አብርሃምን ደግሞ ወደ ራሷ ህይወት ለመሳብ ሁሉንም አማራጮች እየተጠቀመች ነው። ነገር ግን አብርሃም በጣም የወሰነ ይመስለኛል። ትላንትናም ብሏታል፣ እኔ ስቆርጥ ቆረጥኩ ነው ብሏታል። እና ኦፍኮርስ ልክ ነው። አንዳንድ ሰዎች ለመቁረጥ ጊዜ ይወስዳሉ። ከቆረጡ ደግሞ የፈለገ ቢመጣ ወደኋላ የማይመለሱ ሰዎች አሉ። ዛሬ ዳዊት ሁለቱንም ሊቆጣ መጥቷል። ይሄን ነገር ነበር እኛ ብዙ ጊዜ ስንል የነበረው። በጣም ከተመቸኝና እኛም በዚህ ላይ ቪዲዮ የሰራንበትን ካስታውሳችሁ የሩታ አብርሃም ቀለበት ሲያደርግ መሄድ ራሷን እንድታወርድ ማለት አንዳንድ ሰዎች ክብራችሁ እንዲዋረድ የሚያደርግ ሰዎች አሉና ዳዊት በግልጽ ነገራት። ለምን ሄደሽ ክብርሽን አዋረርሽ ነው ያላት። ይሄንን ነው እኛም ያልነው ማለት ነው። እና ነሜሮን ስለ ክብር የማያውቁ ሰዎች ስላልሆኑ ወስደው እዛ ሩታን እናቃታለን ምን አይነት ምርጥ ሰው እንደነበረች ማለት ነው። ያንን ሰው ከምን ጋር የዋለች ጊደር ትባላለች አይደል? ከአህያ ጋር የዋለች ጊደር ምን ትማራለች የሚባል ነገር አለ። እርግጫ ነው ፈስ ነው የሚባል እንደዚህ ያለ ነገር አለ። እና አዋውላችን ማንነታችንን ይቀይረዋል፣ ሌላ ሰው ያደርገዋል። እና ሩታ ያ ነገር ሌላ ሰው አድርጎ ሰርቷታል ማለት ነው። ከዚህ ፊት ባናቃት ኖሮ ኦፍኮርስ ልክ ነው። የተወዳችሁና የተከበራችሁ የኛ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንታደርጉ በትህትና እንጠይቃለን። በነገራችን ላይ ብዙዎቻችሁ ሰብስክራይብ አላደረጋችሁም፣ ቪዲዮን ታያላችሁ፣ ሰብስክራይብ አላደረጋችሁም በመርሳት ሊሆን ይችላል። ሰብስክራይበር በተኗን ጫን በሏት ቤተሰቦቻችን ማለት ነው። እንደውም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በፍቅር እንጠይቃቸዋለን። የዛሬ ቪዲዮ በጣም አስገራሚ ነው። ሩታ ነገሮቹን እንግዲህ ማለት ምንድነው መሰላችሁ ጥፋተኛ አይደለሁም ለማለት የምታደርጋቸው ነገሮች የምትናገራቸው ነገሮች እያስገመቷት ነው። አንዳንድ ጊዜ ንግግራችን ያስገምተናል፣ አወራራችን ያስገምተናል። አንድ ሰው ሲዋሽ ውሸቱ ይታወቅበታል ባይዘው ማለት ነው። እና ሩታ እንግዲህ በጣም የሚታወቅባት ነገሮች አሉ ያየንባት። እኔ በዚህ ቪዲዮ በጣም ታዝበታለሁ። በነገራችን ላይ በዚህ ቪዲዮ ብቻ ሳይሆን ከዚህም ፊትም በተለያዩ ቪዲዮዎች ላይ የታዘብኳት ነገሮች አሉ። መዋሸት ለምን እንዳስፈለገ አላቅም። ያው ይሄን ሁሉ የምታደርገው ምናልባት እንግዲህ የምትወደው ባሏን ለመመለስ ሊሆን ይችላል። መጀመሪያ እልህ አለ፣ እንደገና ደግሞ ሌሎች ሆይ ሆይ የሚሏት የሚያበረታቷት ሰዎች ነበሩ። እነሱን እያዳመጠች የውስጧ እልህ አለ። እሱ ነገር ወደማይመለስበት ወይም ደግሞ ነገሮች ከቁጥጥር ውጭ እንዲሆኑ አድርገዋታል። አሁን ግን ነገሮቹን ሲያስቡ ምንድነው አንዳንድ ጊዜ ሰዎች እንዲሄዱ እናደርግና እንዳይሄዱም ለመመለስ እንሞክራለን። እና አይሄዱም ብለን ስናስብ እንደፈለግን የምንገፋቸው ሰዎች አሉ አይደለ? እንደዛ መሆን የለበትም። ሰውን በዛ ልክ መግፋት አስፈላጊ አይደለም። እና
ዛሬ አብርሃም እሷ ባሰበችው መልኩ ወደ ቤቷ ሊመለስ ፈቃደኛ አልሆነም። ያ ነገር በጣም ስለጨነቃት የተለያዩ መንገዶችን እየተከተለች ነው ያለችው። ከዚህም በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? አብርሃምን ከዛን ቀን ወዲህ አንድ ቀን ያገኘሁት ነው ያለችው። አንድ ቀን ብቻ አይደለም ብዙ ቀን አግኝተሽዋል። ሄርሜላ ጋር እኮ ሄደሽ በቅርብ ቀን ወራት ቢፈጅብኝ ነው ዓመታት እንኳን አለሽም ወራት ቢፈጅብኝ ነው ወደ ራሴ መልሰዋለሁ ስትያል ነበር። ታዲያ ለምንድን ነው ለዳዊት እኔ ከህይወቱ ወጥቻለሁ የራሴን ህይወት እየኖርኩ አላስኖር ያለኝ እሱ ነው እያልሽ ነበር አይደል? አላደረገም አብርሃም ማለት ነው። ልጁን ትላንትና ልጁን ተቀበለኝ ስለው የት ነው የምትሄጂው ብሎ ለምን ትሄጃለሽ ብሎ ጠየቀኝ እና ምን አገባውና ነው ስለዚህ የሚጠይቀኝ? እንደውም በስልክ ደውሎ በቃ በጣም አጨናነቀኝ። ምን አገባውና ነው የሚያጨንቅ? ሩታ እንደዚህ ያለ ውሸት አያስፈልግም። ዳዊትንም ቆመሽ እየዋሸሽው እንደሆነ እያየን ነው። እኔ ከህይወቱ ወጥቻለሁ ከህይወቱ ወጥቷል እያልሽ እንደገና ትመልሽና አብርሃም መቼም ቢሆን እጄ ላይ መልሰዋለሁ እያልሽ ነው። ብዙ ነገሮች የተለያየ ነገሮች እያወራሽ ነው። አብርሃም በስልክ ደውሎ ከዚህም ፊትም እንደዚህ ብለሻል። በነገራችን ላይ ካሜራ ላይ በቃ ሁሉ ነገራችሁ ካሜራ ላይ አይደለ? ለምንድን ነው ከካሜራ ጀርባ እንደዚህ ደውሎ እንደዚህ ያለኝ ምናምን ለምን ያስፈልገ? በነገራችን ላይ በዋሸን ቁጥር ደግሞ የበለጠ ሰው እየራቀን እኛ ላይ እምነት እያጣ ነው የሚሄደው እና ከዚህ ፊትም እንደዚህ ካልሽ አብርሃም አላልኩም ብሏል አይደለ? ሪከርድ ማድረግ መረጃውን ማምጣት እውነት ከሆነ ማለት ግን ደግሞ ውሸት መሆኑ ያስታውቃል። ምክንያቱም ደጋግመሽ ምን አገባው ምናምን ስለኔ ህይወት ምን አገባው አንቺም ያገባኛል ብለሽ ነው እኮ አዳራሽ ድረስ ሄደሽ ልትበጠብጭ የሞከርሽው ማለት ነው። በነገራችን ላይ እዚህ ጋር አሁን ዳዊትንም ያዋሸችው ሌላ ነገር ልንገራችሁ። አዳራሽ ድረስ ለምን ሄዳችሁ? ቀለበት እያደረገ ነው ለምን ሄድሽ? አዎ ሜሮን ይዛን ሄደች። ግርግሩን ለምን ፈጠራችሁ? አይ የማይሆን ነገር ሲናገሩ ነው ግርግርን የፈጠርነው እኛ ይመለስ ነው። ምንም አላሉ። እናንተ ናችሁ ገብታችሁ አዳራሽ ውስጥ ያዙ ልቀቁኝ ያላችሁት። ያየነው ነገር ነው፣ ሚዲያ ላይ ያለ ነገር ነው። መወሻሸት አስፈላጊ አይደለም። በቃ ደስ አይልም፣ መወሻሸት ደስ አይልም። አንድ ሰው በጣም የሚዋሽ ከሆነ ክብሩ ነው እየወረደ የሚሄደው። በቃ አለቀ። ባይዋሽ እንደው ባይበላ ለምን ጥርግ አይልም? ገብቷችኋል አይደል? የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮን እያየን ሀሳብ እንሰጥበት ይሻላል። እስቲ ወደ ቪዲዮ አጠር ያለ ቪዲዮ ይዣለሁ። ወደ ቪዲዮ እናንተ ጉዳይ በጣም ስልችት ብሎ ይደክሞኛል። ወንድሜም ቢሆን የሚያደርገው ነገር ደስ አላለኝም። አንቺም ብትሆን የምታደርገው ነገር ደስ አላለኝም። እናንተን ትዳር ለማስተካከል ብዙ እንደደከምኩኝ ታውቂያለሽ። በነገራችን ላይ የእነሱ ትዳር እንዲስተካከል እኛ ብዙ ነገር ጥረናል። ብዙ ቪዲዮዎችን ሰርተናል። ብዙ እናንተ ቤተሰቦች ደግሞ እናንተ በጣም ብዙ ኮሜንቶችን አድርጋችኋል። የእነሱን ደስታ ለማየት ማለት ነው። ግን ፈቃደኛ አይደሉም። በቃ አብራችሁ እንድትሆኑ ሎሌን በሰላም እንድታሳድጉ ብዙ ነገር ሞክሬያለሁ። እግዚአብሔር እኛም በጣም ነበር የተመኘ ነው። ምክንያቱም አባትና እናትን ፍቅርን ሳያጣ አንድ ላይ እንዲያሳድጉት ፈልገን ነበር። ልጅ ከእናትና ከአባት ውጭ ማደግ የለበትም። በቃ በህይወት እያሉ እናትና አባት ባሉበት ቤት ውስጥ ነበር ማደግ የነበረበት። ግን አለመታደል ነው፣ ምንም ማድረግ አይቻልም። ሲያስተካክለው ይስተካከላል ብዬ ተውኳችሁ። ነገር ግን እሱ ሌላ ላይፍ ጀመርኩኝ አለ። ሌላ ላይፍ ጀመረ፣ ጭራሽ ቀለበት እስከማድረግ ደረሰ። አንቺ ደግሞ መልሰሽ እንደ ሴት አይ በቃ እሱ የዚህን ያህል መራመድ ከቻለ ይቅርብኝ ማለት ስትጪ መልሰሽ እሱ ጋር ድረስ ሄደሽ እንደዚህ ማለትሽ ገብቶሻል። ይሄንን የምነግርሽ የወንድምነቴን ነው። ይሄን ተመልከቱ። በቃ ጥሎ ሄደ ነው በቃ አለቀ። ገብቶሻል አይደለ? ለማስተካከል ሞክረሻል። ቀለበት እንዲያደርግ እንኳን እልህ ውስጥ ያስገባሽው አንቺ ነሽ። አንቺ ብቻ አይደለሽም፣ ሜሮንና ዳኒ እነሱን አንጠልጥለሽ እነሱ ናቸው አንጠልጥሎሽ የሚሄዱት እንጂ እያንዳንዱን ነገር ማለት ነው እነሱ ባደረጉት አንቺ ደግሞ ተባባሪ ሆነሽ በባልሽ ላይ ተባባሪ ሆነሽ ካጣሹ በኋላ ፍለጋ ጀመርሽ። አይሽ ነገሮቹን በልህ ለማስተካከል ሞከርሽ። ማስተካከል ብትፈልጊ እንኳን በልህ አልነበረም መሆን የነበረበት ነገር። ሴት ልጅ በቃ ካልፈለገ ምን ታደርጊዋለሽ? በግድ አንቀሽ አታኖሪም ወይ? አንቀሽ አታስገቢው። እሱ ራሱ ያለውን አንዴ ታስታውሻለሽ። አንቃችሁ የምታኖሩኝ እንደሆነ አያለው እስኪ አለ። አዎ ከዚህም ፊት አልፈልግም። እናንተ በነገራችን ላይ ያኔ በግልጽ ነበር የተናገረው አብርሃም። ታዩታላችሁ፣ እናንተ ይቆጫችኋል ነው ያላችሁ። አንቃችሁ አታኖሩኝ፣ አልኖርም፣ አልፈልግም ነው ያለው። እንግዲህ ባለፈው እሷ የላከቻቸው እነ ሜሮና ዳኒ ሞተን እኛ ሩታ ያለች አንተ ቆመ ከሌላ ሴት ጋር አትኖርም አስገድደው ማለት ነው። ቪዲዮ ይዛበታል። በግድ አስገድደው እንዲያኖሩ ተቤት የወሰዱት። ስለዚህ አንቺ አንቀሽ ልታኖሪው ነው ሐሳብሽ ወይስ ምንድነው? አረጋግኝ እንደዛ አላልኩም። ታዲያ
እያደረግሽ ያለሽው ነገር ግን እሱ ነው የሚናገረው። ምንድነው እሱ አሁን እንግዲህ ቀለበት እያደረገ እያየሽ ቀለበት በዛ ቦታ ላይ ሄዳችሁ እንደዛ ግርግር መፍጠራችሁ ማለት ምንድነው? ራስሽን የባሰ ዝቅ አስደረግሽ እንጂ ከፍ ያደረግሽ ወይ ገባሽ? አየሽ፣ እኛም ያልነው ይሄንን ነው። እንግዲህ አያቸዋል ቤተሰቦች፣ በቃ ማለት አንዳንዴ ክብራችሁን የሚያዋርዳችሁ ሰዎች ጋር አትዋሉ ያልኳችሁ ለዚህ ነው። በቃ በወረደው ልክ ነው ይዟችሁ የሚወርዱ። ከፍ ያሉ ሰዎች ጋር ስንወል ደግሞ ከፍ ነው የሚያደርጉ። ስለዚህ አንቺን አዋረዱሽ እንጂ አልጠቀሙሽም እነዚህ ሰዎች። አውቃለሁ አብረሽን በደንብ ትወጂዋለሽ፣ ልክ ነሽ። አይ በቃ ሩታን ለማናደር ነው ብሎ ጓደኝነት ወይ ከሌላ ሴት ጋር ጓደኝነት ሊጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። እኛም ግራ የገባን ይሄ ነበረ። ምክንያቱም አብርሃም በልህ ነገሮችን ማድረጉ ብቻ ሳይሆን ሩታን እያስተማራት ይሆን የሚለው ነገር ራሱ ማለት ነው እሱ እያሳሰበን ነበር። እስቲል ነው እኔ አሁን ራሱ ይሆን እንደ እያልኩ አስባለሁ አንዳንድ ጊዜ። ስለዚህ ይሄንን ነገር ያደረግሽበት መንገድ እኔ በፍጹም ደስ አላለኝም። እንደዚህም ሆኜ ላንቺን ማውራት አልፈልግም ነበረ፣ ግን አንዳንዴ ደግሞ ጠንከር ማለት አስፈላጊ ነው። እውነት ነው። ምንም ይሄ ግድ ነው እውነት። በቃ አሁንም ከአሁን በኋላም ሰላም ለመኖር እነሱ ግን አሁንም እየታገለች ነው ሩታ። በጣም የተለያዩ መንገዶችን እየተጠቀመች እየታገለች ነው አብርሃምን ወደ ቤቷ ለመመለስ። ሰብል በጣም እያሰደባችሁ ነው። እናት አባቶቻችን እየተጨነቁ ነው። እናት አባቶች እየተጨነቁ ነው። ገባሽ? የዚህ እውነት ነው። ልጅ የሚያደርገው ነገር ለቤተሰብ በቃ መከራ ነው እውነት። እንደምናደርጋቸው ነገሮች እኮ በቃ ቢያንስ ለቤተሰብ ረፍት መስጠት መቻል አለበት። ይህን ያህል ደረጃ ውስጥ ለምንድን ነው የሚደረሰው? እሱም የራሱን ኑሮ መኖር ይችላል፣ አንቺም የራስሽን ኑሮ የመረጥሽውን መኖር ትችላል። ያን ቀን በቃ ይሄ እኮ ነው አንዴ ደስታ ጋር አንዴ የሄድንበት ምክንያት እንኳን ማሳያችሁ ነገር አለ። የሆነ የደረሰ መረጃ አለን። አንተ ብለን ነበር የሄድ ነው። ስንሄድ ቀለበት እያሰረ እንደሆነ አየን እና በሳቱ ያው የማየው ንግግሮች ውስጥ ስለገባ ነው እንደዛ ይሆን ነው እንጂ እኔ ሌላ ነገር ለመፍጠር ፈልጌ ምናምን አይደለም። ይሄን ነው እንግዲህ መዋሸት አስፈላጊ አይደለም ያልኩት ይሄን ነው። አየሽ አይደለ? አንቺ ነሽ ባለ ጉዳዩ አይደለ? በቃ ይዘሽ መመለስ እኮ ነው። የፈታሹ ባልሽ ነው። ፈተሽዋል። በቃ አያስፈልግም። በአንቺ ህይወት ላይ እነሱ እንዲወስኑ አንቺ መፍቀድ የለብሽም። ኑ ተመለሱ። በቃ ሜሮንም ዳኒም አያስፈልግም። ኑ በቃ አየ በቃ ቻው። መመለስ ትችያለሽ። አዳራሽ ውስጥ ገብተሽ አብረሽ ቀለበቱ እና ያውልቅ እያልሽ ኧረ እኔ የለሁበትም ኧረ አይባልም። እዛ ጋር የነበሩ ሰዎች ከኛ ጋር ለመደባደብ ለመጣላት ምናምን ሞከሩ። እነሱ ውጡልን ያሉት ከአቅም በላይ እናንተ ማይሆን ነገር ስትፈጥሩ ነው። በተለይ ቀለበት ልታስወልቁ ስትሉ ነው ሌላ ግብግብ የፈጠሩት። ዲስሪስፔክት ለማድረግ ሲሞክሩ እኛ መመለስ ያለብንን መናገር ያለብንን ተናገርን እና ማየት ያለብሽ ነገር አለ ብላኝ ነው የመጣሁት ለመናገር እንጂ ያን ቀን ቀለበት ላይ ስለሆነ ምናምን አላውቅም ነበረ። ያን የተፈጠረው ሜሪ ነች። ከዛ ሜሮ ማለት አስቢ እህቴ ነች ምናምን እያልሽ አንቺ የማይሆን ቦታ ላይ እየወሰደች በኋላ አላገኘሁትም። አይ ቲንክ ትናንትና ነው ያገኘሁት እና ትናንትና አላገኘሁትም። አይ ቲንክ ትናንትና ነው ያገኘሁት። ኧረ ተይ ሩታ ያገኘሁበት ምክንያት እኔ ወደ ሌላ ቦታ ልሄድ ነው እና ከዚህ በፊት እንዳየኸው ከሆነ ብቻውን ፋሚሊ ጋር ላድርገው ልረፍ ምናምን ከፋሚሊ ጋር ማረፍ እፈልጋለሁ ምናምን ባልኩኝ ሰዓት አይቻልም ልጁ የት የሚይዘሽ ናት ሄድን ፖሊስ ማመጣልሽ ምናምን ሲለኝ ጊዜ ኦኬ መሄድ ያለብኝ ቦታ አለ ብዬ አሰብኩኝና ዛሬም ይሄ ነገር ድጋሚ እንዳይፈጠር ብዬ ቀራሁትና ልጁን እንዲይዘው ለማድረግ ሞከርኩኝ። ይሄ ያው አብርሃም እንዳለ የተቀመመ ነገር አለ። በቃ ሁላችንም ስጋት ያለን እሱ ነው። አብርሃምም ያንን ነገር ስለሚያውቅ ነው እናንተ ወጥመድ ውስጥ መግባት ስለማይፈልግ አብርሃም። እሺ ይሁን። ትላንትና ያገኘሁት ባለፈው አቤልን አገኘሽው ምን ያደረግኩ ብለሽ በጣም በቃ እሱ እንደለያየሽ አድርገሽ አወራሽ። ሄርሜላን አገኘሻት። ሄርሜላን አግኝተሽ ደግሞ እንዴት በቃ በቅርብ ቀን የራስ ያደርገዋል ብለሽ ፎክርሽባት። እነዚህን ሰዎች አገኘሻቸው ማለት ራሱ እኮ አብርሃምን አገኘሽው ማለት ነው። አይሆንም ማለት ነው። በቃ ይሄን የተፈጠረው ከዛ በኋላ እንጂ ስራዬ ብዬ አግኝቼው ነው ማለት ስራዬ ብለሽማ በደንብ ነው ስትሰሪ የነበረው ነገር በፍጹም ስላላስደሰተኝ ማለት ነው። የምታደርጊው ነገር ልክ አይደለም። ምንድነው እሱ ኑሮውን ያንቺ ኑሮ ይኖር እያልኳት ነበርና አንተ ለምንድን ነው ህይወትን በቃ ይብልሃል፣ ከሷ ጋር ያለኝ ነገር አልፈልግም ብለሃል። ስለዚህ አንዴ እንደዛ አንዴ እንደዚህ ለምንድን ነው የምትሉት? በእናንተ ምክንያት ቤተሰብ እየተጨነቀ ነው። ጋሺ በጣም አስሬ ነው ስልክ የሚደውለው እኔ ጋር። አብርሃም በዚህ ሰዓት ላይ ምንም የሚያውቀው ነገር የለም። በቃ እየጠሩ አብርሃምን የሚያስጨንቁት እነሱ ናቸው። እውነት ስለዚህ ምንድን ነው ብዬ እየፈለክ ያለው ወይስ ከሷ ጋር በስነ ስርዓት ታርቀህ የምትኖር ከሆነ ታርቀህ መኖር ነው። አለዚያ ግን ምንድን ነው ወጣ ገባ ወይ ደግሞ የሆነ ሌላ ኮሽታ ኮሽታል። ዛሬም አዲስ ነገር ትፈጥራላችሁ፣ ነገም አዲስ ነገር ትፈጥራላችሁ። ይሄንን ለምንድን ነው የሚሆነው ነው እንዴ? ግራ የሚገባ ነው። ዴቭ እንግዲህ ይኸውላችሁ ዴቭ አሁን የመጣው ምን እንደው ታውቃላችሁ፣ ወንድሙን ሳይቆጣ እሷን ተቆጣ እንዳይባል ሩታን ልክ ልኳን እየነገራት
አብርሃምንም ደግሞ በዛው ልክ ማስቆጣ ነገሮችን እየተናገረው እንትን ለማለት ፈልገው ነው። ከዛ ውጪ ግን በእርግጠኝነት አብርሃም ስላጠፋ አይደለም። ምክንያቱም የሚያውቃቸው ብዙ ነገሮች አሉ። ዴቭ ራሱ ምን አደረኩኝ? ምን ማለት ነው? አሁን ትናንትና እንግዲያው በልጅ ጉዳይ እንኳን ልጄ እኔ ቤተሰብ ጠይቄ ልመጣ ነው ልጄን እስከዛ አስቀምጥልኝ አለች አይደል? ኧረ ተው ዴቭ ተው። ያኔ ትናንትና ትዝ ይልሃል ልጅሽን እኛ ይዘሽ አትሄጂም፣ ልጁ እዚህ ጋር የአባቱ ፍቅር ያስፈልገዋል ብለን አታኪ ዘራፍ ብለን ይህችን ልጅን አስቀመጥናት አይደለ? ትናንትና ላይ ምን ተገኘና ነው ታዲያ ልጁ አንተ ጋር ይሁን ልትለኝ ነበር? አሁን ደግሞ አዎ ከዚህም ፊት እንዳሳሰረችው ታውቃለህ ዴቭ። እናንተ ናችሁ አንተና ቡዜ ሆናችሁ እንደውም ተቆጣችኋት አብርሃም የተፈታው ማለት ነው። ሞቼ የልጄ ፎቶ ሄርሜላ ጋር አይቀመጥም ስትል የነበረ ሴትዮ አሁን ብድግ ብላ ልጁን ሄርሜላ ጋር ውሰድ ልትል የቻለችበት ምክንያት ምንድን ነው? ሞቼ ስትል የነበረ ሴትዮ መሄድ ያለብኝ ቦታ አለ ፋሚሊ ጋር ከማረጋው ድጋሚ ባለፈው የተነሳው ነገር አሁንም ተነስቶ እኔን ለመውቀስ ምናምን ከምትሞክር አንተ ጋር ቅልስልስ ነው የምትለው። አሁን እንግዲህ እውነት ለመናገር ማለት ነው ሩታ አሁን የዋሸች መሆኑ እኮ ይሄ እኮ ነው በቃ ሪውልና ደረስ ብዬ እመለሳለሁ ነው ጉዳይ አለኝ መውጣበት አልኩት አይሆንም አለኝ እሺ በቃ ብዬ ልጄን ወደ ፋሚሊ ጋር ለመውሰድ ወሰንኩኝ ማለት ነውና ከዛ በኋላ ደውሎ ለምንድን ነው የምትሄጂው? የት ነው የምትሄጂው? ወዴት ነው የምትሄጂው? በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ነገር አይደሉም ምን መጠየቅ አለብኝ ብዬ አላስብም። ለምን መቼ ጠየቁሽ? ስለመቼ ወሬ ነው? ኧረ ሩታ ይሄ ሁሉ ውሸት ነው እውነት በቃ ውሸት ነው። ስለትላንት የምርሽ ነው? እኔ አንቺ መሄድ አንቺ መውጣት አሳስቦኝ ከካሜራ ውጪ አንቺ ጋር ደውዬ ይኸውልህ ምክንያቱም ከዚህ ፊትም እንደዚህ ብላለች ደውሎ በጣም እያስቸገረኝ እንደሆነ ምናምን። የሚያስቸግርሽ ሰው ለምንድን ነው ሌላ ሴት ጋር የሚሄደው? አንቺን የሚያስቸግርሽ የምታሳስቢው ከሆነ ሌላ ሴት ጋር የሚሄድበት ምንም ምክንያት የለውም። ሳታስበውም ቢሆን ካሜራ ፊት የት ልትሄጂ ነው ምናምን ብለህ አምጦ ጠይቀኝ እኮ ካሜራ እሱም ብሎሽ ሊሆን ይችላል። አይሺ አሁን አንቺ ቅርታ እንዲያደርግልሽ እንኳን እየለመንሽው እየጠየቅሽው ወደ አንቺ መመለስ ያልፈለገው ሰውዬ ከካሜራ ጀርባ ያስቸግረኛል ብሎ ማውራት በጣም ከባድ ነው። ግን ደግሞ ደውለህ በዛ ልክ እኔንም እንደዛ ማለት ተገቢ አይደለም። ይሄ ያስኬዳል ብዬ አላሰብም እኔ እውነት። አንተ ልጅን ብትይዝላት ምን ችግር አለ? ከዛ በፊት ሁሉ ጊዜ እንኳን ልጅን ለማየት እንኳን ስትከለከለኝ የነበረች ልጅ ዛሬ ላይ አሁን ለቀናቶች ልጅ ለቃ የምትሄድበት ምክንያት ምንድን ነው? ከዛም ባለፈ ደግሞ ይሄ የራሷ የሆነ ያሰቡት ራሳቸው የፈጣጠሩት ቀመር ስላለ ነው እንጂ እኔ እውነት ሩታ ለእኔ ልጅ ሰጣ ወይንም ለእኔ አሳልፋ ሰጣ ለመሄድ ፈልግ አይደለም። ምን አገባ የፈለገችበት ሂድ ምን አገባ እኔ እኮ እንዴ የትም ትሄድ ሱቁ ብሏል፣ የትም ሂጂ ብሏል እኮ። እንደውም ትላንትና እኮ የፈለገች ቦታ አስቀምጪው ልጁን ብሏል። ምክንያቱም ጣጣ ውስጥ መግባት አልፈልግም። አብርሃም ሩታ እኮ አሁን እውነቷን እንኳን ቢሆን አብርሃም እሷ ላይ ምንም አይነት እምነት የለውም ስለማያምናት በቃ ልጁ ሴፍ የሚሆንበት ቦታ ብቻ አስቀምጪ፣ እኔ ከፈለገች እንደውም መጥቼ አላይም ሁሉ ብሏል። ምክንያቱም ከነሱ ጭቅጭቅና ነገር መሸሽ ስለፈለገ ማለት ነው። እኮ አይደለም አሁን ሌላ ነገር አስባ ነው አልኩ እኮ የፈለገችውን ታስባ አንተ ይመለከታል። ኧረ ዴቭ አልገባህም፣ ዳዊት አልገባውም። ምክንያቱም እሱ ከደስታ ጋር ወይም ከወንድ ጋር ነው ምናምን ብሎ ነው ዴቭ የሚያስበው። አብርሃም የሚለው ግን ተንኮል አስበው ነው፣ በእኔ ላይ እየጠመጠሙ ነው። በቃ እኔ እዛ ወጥመድ ውስጥ መግባት አልፈልግም ነው እያለ ያለው። አልፈልግም ብለህ ትታለህ አይደለም እንዴ? በግድ እኔ ልጅ ያዝ የሚለኝ የለም እኮ አሁን ልጅ ግዴታ አለበት ይዛለህ እንጂ ለማን ነው እንዳትይዝም ብሎ ይሄ ግዴታ ነው። በነገራችን ላይ ብትከስ ልጁ እንድትያዝ ያስገድዳል በቃ። ምክንያቱም እሷ ብቻ ግዴታ የለባትም፣ አንተም የመያዝ የማገዝ ግዴታ አለብህ በቃ እንደ ህጉም ቢሆን ማለት ነው። ግን ውላ ማደር ምናምን ነገር ላይፈቅድላት ይችላል። ምክንያቱም ይሄ ልጅ ገና ልጅ ስለሆነ ማለት ነው። ወንድም እኔ አልገባም በቃ የነሱ ሀሳብና ፍላጎት አልገባም። በመልካም እውነት እኔ ልጅ ያዝ ብላኝ ቢሆን አይደለም ትንሽ ጊዜ ለአመታትም ልጅ ከኔ ጋር መሆን ይችላል። ግን ደግሞ የቀመሩት ቀመር ስላለ ነው። ይሄንን ደግሞ ቀስ በቀስ ነው የሚገባ። አሁን አይገባም። ይሄን ማወቅ የምንችለው እንግዲህ አብርሃም ልጁን አብሮት እንዲኖር ፈልጎ ነበረ። ገብቷቸዋል አይደል? የተወሰነ ጊዜ እየኖረ እንዲመለስ ምናምን ነገር ግን እሷ ነች አይሆንም ያለችው ማለት ነው። እሷ ምናልባት ብዙ ነገር እንትን ብላ ሊሆን ይችላል። እኔ የተረዳኋት ነገር ስላለ ነው። እኔ ቀለበት አስሬ እኮ ፈትቻለሁ ሁሉ ነገር አለቀ ብዬ እሷ ግን እየመጣች ላይፍ እየበጠበጠች ነው ያለችው። ይሄንን ደግሞ ሁሉም ሰው ግልጽ እኮ ነው እየታያለ ነገር ነው። ይሄን ነው እኛ በደንብ እያየነው ነው። በደንብ እያየነው ሩታ ለምንድን ነው እዚህ ጋር እንዲወረደችው ያልነው ለዚህ ነው። ምንድን ነው የምትፈልገው አንቺስ? ምንድን ነው የምትፈልጊው? እኔ የምፈልገው ነገር ከህይወት ውልቅ ብላ ትወጣለች። እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። አልጠየቀም ዴቭ። ለነገሩ ያው እንግዲህ አንተ እሷ እንዳይከፋት እንደሆነ ይገባናል። እና ደረጃ ደግሞ ልጅ ግዴታ ነው። ልጅን መንከባከብ ልጅን በአግባቡ የማሳደግ ግዴታ አለብን። ጉዳይ ነው። ከልክለሽኛል ብለህ አልከኝ፣ እኔ አልከለከልኩም። ይኸው ብዬ ስለ አንተ ሌላ ነገር እያሰብሽ ነበር። እሺ በቃ
ኧረ ሩታ ፋሚሊ ጋር ማለት ይችላል። ዛሬ ላይ መተህ እንዲህ እንዳትለኝ ፈልጌ ነው አንተን መጀመሪያ የጠየቅኩህ አልኩት። ከዛ በኋላ የማይመለከትን ነገር መጠየቁ ተገቢ ነው ብዬ አላስብም። በቃ አይመለከትም። ደጋግማ ይሄን የምጠይቀው እንግዲህ አንደኛ ለሄርሜላ እንዲደርሳትም ስለፈለገች ነው። ለሄርሜላ መልእክት ለመላክ ነው። አይመለከትም። አንተ ጥሩ መስለህ ለመታየት አትሞክር። እኔ የምለው ሲጀመር እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነትን የምታቆመው መቼ ነው? አንቺስ ብትሆኚ መቼ ነው የምታቆመው? መቼም አያቆሙም እነሱ ከልዑል ጋርማ አብረው እንደውም ልዑል አልፏቸው እንዳያድግ የምፈራው እሱን ነው። ቢያንስ እንኳን ለምንድን ነው የማትደማመጡት? እሷም ኑሮ አንተ ነው እሱም ኑሮ ሊኖር ብለን ወሰነን ነው ዛሬ የመጣሁት። ገብቶሃል አይደል? አንተም አርፈህ ኑሮህን መኖር እሷም ደግሞ አርፈህ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅ በቃ አልከለከላትም። እሷ ነች እየከለከለችው ያለችው። ምን ማለት ስትፈልግ ልጅህን የመከልከል ምንም መብት የላትም። ከዛ የዛን ቀን ብቻ ነው የተገናኘው ነው። ከዛ ትናንትና የተገናኘ ነው። ምንም ለማውራት እንዳትሞክር፣ አታስመስል። ገባ? አዎ በደንብ እርግጠኛ ነኝ። ከእሷ ጋር ላውራ እችላለሁ፣ ግን አንተ ጋር አልደረስኩም። ሄርሜላ እኮ ነው ያወራሻት ማለት እኮ ሄርሜላ ጋር ሄደሽ እኮ ስለ አብርሃም ነው ያወራሽው። አብርሃምንም እኮ ብትይጂ ይሄን ማውራት ስለማትችይ ነው። ከዚህ በላይ ምን አለ? ሲቀጥል ደግሞ ከዛ ካለፈ በኋላ ትናንትናና ከትናንት ወዲያ ስለተፈጠረው ነገር ለምንድነው እንደዚህ የምታደርጊው? አይመለከትም። ምንም ባረግ ምክንያቱም ያው ይሄ ነው በቃ እሷ አብርሃም ማጋለጥ ነው በቃ ሰዎች ዙሪያ ላይ ያሉን ሰዎች እየነካሽ ነው ያለሽው። ከደስታ ጋርና ከእንትና ጋር ካየን በኋላ ነው ዲቴል ነገሮችን መጠየቅ የጀመረው። ከደስታ ጋርማ ተጋቢ ብሎሻል እኮ ፈቅዶልሻል እኮ ምንም አላለሽም። እንደውም ደስታ በጣም እንትን ሲልሽ የሆነ ታይም ላይ አልቀበልም ስትዩ ሲያስቸግርሽ ከአንቺ ላይ ከልክሎ ለምን እንዲህ ታደርጊዋለሽ? ከተቀበልሹ በአግባቡ መቀበል ነው ያለብሽ። ለምን ልቡን ትጎጂዋለሽ ብሎሽ ነበረ። የተወዳችሁና የተከበራችሁ ቤተሰቦቻችን የእነሱ ጉዳይ አልቅ። በሚቀጥለው ሌላ ቪዲዮ ይዘን እንመጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው